بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتين بالله سبحانه وتعالى فقاد زاريم كاكم نبت نكتلالن زاريم من نايو كفل أسرى زتين ميهونو بالفو تكاتاي كفلوش أسرى سمنت كفلوشن أيتنال طيب من نايو مرئس انقديه عديس رئسنو فصل لينو إلال فيما يلزم فيه نية الإمامة فيما يلزم قدتا ميهون بثنا ميهون باتشو نقراتوچن يتكسلنا فيه بزاب لاي نية الإمامة إمامنت قدتا ميهون باتشو نقر لاي نية مات منيت بايهون الإمامة إمام النسان إمام كهونا إمام مهون منيت مالتنا طيب عند سلام السالي ኢማም ሆኖ ሊያሰግድ ይችላል። ኢማም ሆኖ በሚያሰግድበት ሰዓት እንግዲህ ያ መስጂድ ላይ ሊሆን ይችላል፣ ራቲብ የሆነ ወይም ቋሚ የሆነ ኢማም ሊሆን ይችላል። ወይም ደግሞ እንዳጋጣሚ ጀማዓ በሚሰገድበት ሰዓት አንድ ሰው ኢማም ሆኖ ሊያሰግድ ይችላል። طيب ወይም ሴቶች ራሱ ሰብሰብ ብሎ እየሰገዱ ባሉበት ሁኔታዎች አንዳቸው ኢማም ሊሆኑ ይችላሉ እና በዛ ሰዓት ምናልባት ወደፊት የምንጠቅሳቸው ነገራቶች ካሉ ወይም የሚሰገዱ ሰላቶች እነዛ ከሆኑ ወደፊት እዚህ የምንጠቅሳቸው ሰላቶች እነዚህ ከሆኑ የግድ የሚያሰግደው ሰው ሴትም ትሁን ወንድም ይሁን ምንም ኢማምነት መነየት አለበት ማለት ነው። طيب ማለት ኢማምነት ማለት ለምሳሌ አንድ ሰው ወደ ሶላት በሚገባበት ሰዓት ፊዕለ ሶላት እንደሚሰግድ ዙሁር ይሁን ዐስር ይሁን ይሄን ሁሉ ለይቶ ውስጡ ላይ ማወቅ አለበት። እንደዚሁም ያው የሚሰገደው ረካዓው የተለያዩ ነገራቶች እነዚህም በውስጡ አውቆ ወይም ነይቶ ነው የሚገባው። በዛው ተጨማሪ እንግዲህ ምን መነየት አለበት? ወደፊት በምንጠቅሳቸው ነገራቶች ሶላቶቹ እነዚህ ከሆኑ ምንጠቅሳቸው ሶላቶች ከሆኑ የግድ ኢማምነትን መነየት አለበት ማለት ነው። ልክ ተክቢረቱል ኢሕራም በሚያደርግበት ሰዓት ለሶላቱ ንያ በሚያስገኝበት ሰዓት በዛ ሰዓት ምን መገኘት አለበት? ኢማምነት የሚል ነገር ልቡ ላይ መገኘት አለበት ማለት ነው። طيب ንያ መገኘት አለበት። طيب ስለዚህ ፊማ የልዘሙ ግዴታ የሚሆን ፊህ በሱ ላይ ንየቱል ኢማመቲ ኢማምነት ግዴታ የሚሆንባቸው አለ። طيب አለዚ ያ የልዘሙ ግዴታ የሚሆንበት ፊህ በሱ ላይ ንየቱል ኢማመቲ ኢማምነት ኢማም ነኝ ብሎ ኢማምነት መነየት ግዴታ የሚሆንባቸው ቦታዎች አርበዑን አራት ናቸው። አራት ቦታ ላይ ምን ማድረግ አለበት? ኢማምነትን መነየት አለበት ማለት ነው። طيب የመጀመሪያው አልጁሙዓቱ ጁሙዓም ከሆነ ማለት ሶላቱ ጁሙዓ ሶላት ከሆነ አንድ ኢማም የሆነ ሰው ወይም አንድ ሰው ጁሙዓ ሶላት የሚያሰግድ ከሆነ መቼም እንግዲህ ጁሙዓ የሚያሰግደው ወንድ ነው፣ ጀማዓ ነው፣ በጀማዓ ሆኖ ነው የሚሰገደው እና አላ ኩል አህዋል ጁሙዓ የሚሰገድ ከሆነ ያ የሚያሰግደው ኢማም ልክ ሶላቱ ጁሙዓ እንደሚነይተውም ሁለተኛ ደግሞ ሁለት ረካዓ እንደሚሰግድ እንደሚነይተውም ኢማም መሆኑንም መነየት አለበት ማለት ነው። طيب ኢማም መሆኑ መነየት አለበት። ለምን ከተባለ እንግዲህ እዚህ ላይ ኢማምነት ታስቦ መነየት አለበት ተብሎ የሚባለው ጁሙዓ የሚባለው ነገር የሚገኘው መቼ ነው? በጀማዓ ነው የሚገኘው። ማለት ወደፊት እነዚህ የምንጠቅሳቸው ሰላቶች ሁሉም በጀማዓ ጋር ተያያዥነት ያላቸው ናቸው። ስለዚህ አንድ ሰው ደግሞ ኢማም ሆኖ በሚያሰግድበት ሰዓት ኢማምነት ካልነየተ ጀማዓው አያገኝም። የጀማዓ እንትን የለውም። በቃ የጀማዓ አጅር የለውም። ምናልባት እነዚህ ላይ ከሆነ ግን የጀማዓን ብቻ ማጣት ሳይሆን ሶላቱም ተቀባይነት ላይኖረው ይችላል ማለት ነው። ምክንያቱም የግድ እነዚህ የሚገኙት በምንድነው? በጀማዓ ነው የሚገኙት። ለምሳሌ አንድ ሰው ዐስር ሶላት በጀማዓ እንግዲህ ወንድ ከሆነ በጀማዓ መስገድ ግዴታ አለበት። ምናልባት ብቻው ቢሰግድ እንግዲህ ሶላቱ ተቀባይነት ይኖረዋል። ወይም ያ ሶላት አልሰገድክም ተብሎ አይጠየቅም፣ አጅሩ ቢቀንስበትም ማለት ነው። طيب ወይም ጀማዓ አውቆ የተወው ከሆነ የጀማዓ በመተው የሚኖርበት ወንጀል ቢኖርም ግን እንደማንም ሶላቱ አልሰገድክም ተብሎ አይጠየቅም። ለምሳሌ ዐስር ሶላት ወይም ዙሁር ሶላት ለብቻው ወይ ቤቱ ሆኖ ወይ ሆነበት ሆኖ ቢሰግደው ማለት ነው። طيب እና ጁሙዓ ላይ ከሆነ ግን የግድ ኢማም ከሆነ ያ የሚያሰግደው አካል ኢማም ከሆነ ምን መሆን አለበት? ኢማምነት መነየት አለበት። ምክንያቱም ጁሙዓ የሚባለው ነገር ለብቻ ሊሰገድ የሚችል ነገር ስላልሆነ በሰዓቱ ኢማምነት ካልነየተ ሶላቱ ባጢል ይሆንበታል ማለት ነው። ያ ኢማም ሆኖ የሚያሰግደው ኡስታዝም ይሁን ማንም ይሁን طيب ስለዚህ አልጁሙዓቱ የመጀመሪያው ኢማምነት ከሚነየትባቸው ነገራቶች ኢማም ነኝ ወይም ኢማምነት ብሎ ልቡ ላይ ማስገኘት ካለባቸው ነገራቶች ጁሙዓ ነው። طيب ሌላኛው ወልሙዓደቱ ሚመለስ ሶላት ሚመለስ ሙዓዳ ማለት እንግዲህ ሚመለስ ማለት
የተፈለገበት ምንድነው የሚደገም ሶላት ማለት ነው። ሶላት የሚደገም ሶላት ከሆነ አሁንም ምናልባት ያ የሚደግመው ሰውዬ ኢማም ሆኖ የሚያሰግድ ከሆነ ኢማምነት መነየት አለበት ማለት ነው። ጠይብ ለምሳሌ እንዴት ከተባለ የሚደገም ሶላት እንዴት ሊሰገድ ይችላል ከተባለ አንድ ሰው ጀማዓ ሰግዷል። ጀማዓ ከሰገደ በኋላ ወይም ፈርዱ ሶላቱን ሰግዷል። ፈርዱ ሶላት ከሰገደ በኋላ እንዳጋጣሚ ወይ የሆነ አካባቢ ላይ ሆኖ ወይም ወጣ ባለበት ጀማዓ ሰግዶም ይሁን ብቻም ይሁን እንዳጋጣሚ ሰግዶ ከዛ በኋላ የሚሰግድ ጀማዓ አገኘ። የሚሰግድ ጀማዓ ለምሳሌ ዒሻ ከሰገደ በኋላ ዒሻ ሌላ ቦታ ሰግዶ ከመጣ በኋላ አጠገቡ ያለ መስጂድ ጀማዓ ገና አልተሰገደም፣ ሊሰገድ ነው። በዛ ሰዓት ደግሞ መስገድ ይችላል ማለት ነው። ጠይብ ደግሞ መስገድ ይችላል። ስለዚህ ወልሙዓደቱማ ተደግሞ የሚሰገድ ሶላት ማለት ነው። ደግሞ መስገድ ይችላል። ባይሆን ግን እንግዲህ ግዴታ የሆነ ሶላት መጀመሪያ ሰግደዋል። ግዴታው ቅድም መጀመሪያ ላይ ሰግዶታል። አሁን የሚሰግደው ምንድነው ሱና ነው የሚሆንለት ማለት ነው። እንደ ሱና ነው። ባይሆን ግን አሁን እዚህ ላይ እየሰገደ ያለው ለምንድነው ከተባለ ለምንድነው ጀማዓ ፍለጋ ነው እየሰገደ ያለው። ስለዚህ ምናልባት ኢማም ሆኖ የሚያሰግድ ከሆነ ጀማዓ ኢማምነት መነየት አለበት። አንድ ኢማም ደግሞ ጀማዓ የሚያገኘው መቼ ነው? ኢማምነት ሲነይት ብቻ ስለሆነ ማለት ነው። ጠይብ ስለዚህ የግድ ምን መሆን አለበት? ኢማምነት መነየት አለበት። ምን ከሆነ ሶላቱ ተደግሞ የሚሰገድ ሶላት ከሆነ ማለት ነው። ጠይብ አንድ በዚህ መሰል ነው። ሁለተኛ ደግሞ ጀማዓ ላይ ለጀማዓ ብቻ ሳይሆን ለምሳሌ እኛ መስጂድ ሰግደን መጣ። አንድ ሰው መስጊድ ሰግዶ ከመጣ በኋላ እቤት ሌላ ሰው ደግሞ ብቻው የሚሰግድ ሰው አገኛል። ለዛ ሰውዬ ብቻው እንዳይሰግድ ተብሎ ለሱ ብለን ደግሞ መስገድ እንችላለን። ባይሆን ይሄ የምንሰግደው ምንድነው ሱና ነው የሚሆንልን። መጀመሪያ የሰገድነው ሶላት ፈርዱ መጀመሪያ ተነስቶልናል። አሁን የምንሰግደው ግን ምንድነው ሱና ነው። ለምን ብለን አሁን የሰገድን ያለው ለጀማዓ ብለን ሰውየው ብቻው እንዳይሆን ማለት ነው። ብቻው በቃ ፍራዳ ሆነ ተነጥሎ እንዳይሰግድ ጀማዓ እንዲሆንለት እሱም የጀማዓ አጅር እንዲያገኝ እኛም የጀማዓ አጅር እንድናገኝ ምን ለሱ ብለን እንሰግዳለን ማለት ነው። ጠይብ ስለዚህ አላ ኩል አህዋል እዚህ ላይ እየተሰገደ ያለበት ግዴታው ሶላት መጀመሪያ ሰግደዋል። አሁን እየደገመ ያለበት ምክንያት ምንድነው ከተባለ ጀማዓ ለመሆን ነው። ስለዚህ ምናልባት ይሄ ደግሞ የሚሰግደው ሰውዬ ኢማም ሆኖ ካሰገደ ምን መሆን አለበት? አሁንም ኢማምነት መነየት አለበት ማለት ነው። ኢማምነት ካልነየተ ጀማዓው ስለማይገኝለት ማለት ነው። ጠይብ ሌላኛው ወልመንዙረቱ የተሳለ ስለት ከሆነ ማለት ነው። ወልመንዙረቱ ማለት ስለት ጀማዓተን በጀማዓ እሰግደዋለሁ ብሎ ተሳለ አንድ ሰው እንግዲህ በጀማዓ ሶላቱ በጀማዓ እሰግዳለሁ ብሎ ከተሳለ ምናልባት ኢማም ሆኖ ቢያሰግድ ምን መሆን አለበት? ኢማምነት አሁንም መነየት አለበት ማለት ነው። ለምሳሌ ዙሁርን ወይም ፈጅር ሶላት ዛሬ በጀማዓ ልሰግድ አላህ ቃል ገባን ስለተሳልኩኝ አላህ ወይም እንደዚህ ካደረክልኝ ሱብሒ ሶላት ዛሬ ሳያመልጠኝ በጀማዓ እሰግዳለሁ ብሎ ስለት ገባ አላህ መንዙር ሆነ ስለት ገባ ማለት ነው። ጠይብ ምናልባት ያ ሰው እንግዲህ ፈጅር ሶላት ያኔ ያ ስለቱ ለመብላት በሚሰግድበት ሰዓት ኢማም ሆኖ ካሰገደ በዛ ሰዓት ምን ማድረግ አለበት? ኢማምነት መነየት አለበት ማለት ነው። ምክንያቱም የተሳለው በጀማዓ ለመስገድ ነው። በጀማዓ ለመስገድ ስለሆነ ኢማምነት ካልነየተ ደግሞ ጀማዓው አልተገኘም። ጀማዓው ካልተገኘ ደግሞ ያው የተፈለገው ነገር ጀማዓው ላይገኝ ነው ማለት ነው። ስለዚህ ሶላቱ ተበላሸ ማለት ነው። ጠይብ ስለዚህ አላ ኩል አህዋል ወልመንዙረቱ የተሳለው ሶላት ስለት ከሆነ ጀማዓተን በጀማዓ ለመስገድ የተሳለ ስለት ከሆነ ሶላቱ አሁንም ኢማምነት መነየት አለበት ማለት ነው። ጠይብ ወልሙተቀዲመቱ አሁንም ቀደም ተደርጎ የሚሰገድ ሶላት አለ። ወልሙተቀዲመቱ ቀደም ተደርጎ የሚሰገድ ለምን ፊል መጣሪ ለዝናብ ተብሎ ማለት ነው። ለዝናብ ተብሎ ቀደም ተደርጎ የሚሰገዱ ሶላቶች አሉ። አላህ ሱብሓነሁ ወተዓላ እንግዲህ ዝናብ በሆነበት ሰዓት ለኛ የፈቀደውና ያገራው ማለት ነው። ለምሳሌ መግሪብ እየሰገድን ጀማዓ መስጂድ መግሪብ እየተሰገደ እያለ ዝናብ በኃይለኛ ዘነበ። በሚሰገድበት ሰዓት እየዘነበ ነው። ሲሰገድም ሶላቱ ሲያበቃም ዝናቡ አላቆመም። ስለዚህ በሰዓቱ እዛ ጀማዓ ላይ ያሉ ሰዎች ተስማምተው ዒሻን እንግዲህ እየሰገዱ የነበሩት ምን ነበር? መግሪብ ነበር። ዒሻን በዛው ሰግደው መሄድ ይችላሉ ማለት ነው። ዒሻ በዛው ሰግደው መሄድ ይችላሉ። እንግዲህ ጀማዓ ተቅዲም ነይቶ ነው። ጀማዓ ተቅዲም ማለት ከጀማዓ ተቅዲም በኋላ የሚሰግዱት ወይ በወቅቱ የሚሰገደው የነበረውን ወደዚህ ማስቀደም ነይተው በሰዓቱ ምን ያደርጋሉ? ይሰግዳሉ ማለት ነው። ያን የሚሰገደው ለምን ተብሎ ነው? ለዝናብ ተብሎ ነው። ዝናብ በዛ ሰዓት ስለሆነ ምክንያቱም ያ ዝናብ ምናልባት ቀጣይነት ቢኖርና ቢዘንብ እንደምንም ወደ ቤታቸው መግሪቡን ሰግደው ተበታትነው ወደ ቤታቸው ከሄዱ በኋላ ተመልሶ ለዒሻ እንምጣ ቢሉ መምጣት ማይችሉበት ሁኔታ ሊፈጠር ይችላል። ምናልባት ዝናቡ ሊቋረጥም ይችላል፣ እንግዲህ ላያቆምም ይችላል። ዝናቡ ቀጥሎ እስከዛ ድረስ ቆይቶ ምናልባት በኋላ ጀማዓ ሊያሳጣቸው ይችላል። ስለዚህ በኋላ ጀማዓ እንዳያሳጣቸው
ሁለተኛ በኋላ በዝናብ እንዳይቸገሩ አሁን ምን ማድረግ ይችላሉ? ቀደም አድርገው ጀምዕ አድርገው ሰብሰብ አድርገው በአንድ አድርገው ሰግዶ መሄድ ይችላሉ። በኋላ ሶላቱም አይደገምም። ቤታቸውም ዝናብም ባይኖር ወደ መስጂድ ተመልሰው መምጣት ግዴታ የለባቸውም። ቤታቸውም ቢሆን ደግሞ አይሰግዱ ማለት በቃ ዒሻቸው ሰግደው ጨርሰዋል ማለት ነው። ጠይብ ስለዚህ በዛም ሰዓትም ወልሙተቀዲመቱ ተቀድሞ የሚሰገድ የሆነ ሶላት ፊል መጣይ ለዝናብ ተብሎ ማለት ነው። እንግዲህ በመግሪብና በዒሻ ነው ያደረግነው። በዓስሩና በዙሁርም እንደዚህ ሊከሰት ይችላል፣ እንደዚህ ሊደረግም ይችላል ማለት ነው። ጠይብ ስለዚህ በዛ ሰዓት ያ ኢማሙ በሚያሰግድበት ሰዓት ምናልባት እንግዲህ ተቅዲም አድርገው በሚያሰግድበት ሰዓት ያ ኢማሙ ምን መሆን አለበት? ኢማምነትን መነየት አለበት ማለት ነው። ጠይብ ኢማምነት ምክንያቱም ያ ሶላት እንግዲህ ያለ ወቅቱ በመግሪብ ሰዓት የሚሰገድበት ኢለቱም ምክንያቱ ምን ነበር? ጀማዓ ተፈልጎ ነው። ስለዚህ ጀማዓ ተፈልጎ እስከሆነ ድረስ ጀማዓ ተፈልጎ ባይሆንማ ሁሉም በየቤቱ ያኔ ዝናብ እንዳለ ወይም ዝናብ ቢይዛቸው ቤታቸው መስገድ ይችሉ ነበር። ስለዚህ የተፈለገበት አሁን ላይ በጀማዓ እየተሰገደ ያለው ለምንድን ነው? አሁን እየተሰገደ ያለው ለጀማዓው ተብሎ ነው። ስለዚህ ያ ኢማም ምን ማድረግ አለበት? ኢማምነትን መነየት አለበት ማለት ነው። ምክንያቱም ኢማምነት ሲነይት ነው የጀማዓን አጅር ማግኘት ቢችለው። የጀማዓን አጅር ማግኘት የሚችለው መቼ ነው? ኢማምነትን ሲነይት ነው። ኢማምነት ካልነየተ የጀማዓን አጅር አያገኝም። በእነዚህ በአራቱ ከሆነ ደግሞ የጀማዓ አጅር አለማግኘት ብቻም ሳይሆን ሶላቱ ራሱ ብልሹ ነው የሚሆነው፣ ተቀባይነት አይኖረውም ማለት ነው። ጠይብ ስለዚህ እንደማንም በእነዚህ አራት ሶላቶች ላይ ምን መደረግ አለበት? ኢማምነት መነየት አለበት ማለት ነው። ጠይብ ሌላኛው ፈስሉን ላይ ነው ፊ ሽሩጥ القدوة ይላል። ፊ ሽሩጥ መስፈርቶችን የሚናገር ነው። አልቁድወቲ የመከተል መስፈርቶች። ቁድዋ ብሎ ማለት መከተል ማለት ነው። ጠይብ መከተል እንዴት ነው? መከተል ማለት ያው አንድ ሰው ኢማም ሆኖ ሊያሰግድ ነው። ሌላ ደግሞ ከኋላ ሆኖ የሚሰግድ ሰው ይኖራል። ያ ከኋላ ሆኖ የሚሰግድ ሰው ያ ፊት ለፊት ያለውን ኢማሙን ለመከተል መስፈርቶች አሉ ማለት ነው። ጠይብ መስፈርቶቹ እነዛ ወደፊት 11 መስፈርቶች ይጠቀሳሉ። እነዚህ 11 መስፈርቶች ከሞሉ ብቻ ነው። ለምሳሌ እኔ መእሙም ነኝ፣ ተከትዬ ነው የምሰግደው። ሌላ ኢማም አለ። ምናልባት ከነዚህ ወደፊት ከምንጠቅሳቸው መስፈርቶች ውስጥ አንድም እንኳን መስፈርት ከተገኘ ወይም ወደፊት ከምንጠቅሳቸው ነገራቶች የሆነ ነገር ከተገኘ እኔ መከተል የለብኝም ማለት ያ ኢማምን ተከትዬ መስገድ የለብኝም ማለት ነው። ጠይብ ሽሩጥ አለ መስፈርቶች። ሽሩጥ መስፈርቶች አልቁድወቲ የመከተል መስፈርቶች 11 ስንት ናቸው? 11 ናቸው አለ። ጠይብ የመጀመሪያው አላ የዕለመ ላያውቅ ነው ቡጥላነ ሶላቲ ኢማሚ የኢማሙን ሶላት መበላሸቱ ላያውቅ ነው። ካላወቀ ማለት ነው። ካላወቀ መከተል ይችላል ማለት ነው። ካወቀ መከተል አይቻልም ማለት እንግዲህ ወደፊት ራሱ በምን ሊጠፋ እንደሚችል ያመጣል። ቢሐደሲን አለ ሐደስ ማለት እንግዲህ ውዱ የሚያስፈቱ ነገራቶች መጪ ነገራቶች ማለት ነው። ከቀቡር ወይ ከዱቡር የሆነ ነገር ተከስቶ ውዱ የሚያስፈቱ ነገራቶች አው ገይሪሂ ወይም ሌላም ነገር ተገኝቶ የኢማሙ ሶላት መበላሸቱን ካላወቀ መከተል ይችላል ማለት ነው። ጠይብ አላ የዕለመ ላያውቅ ነው ቡጥላነ መበላሸቱ ሶላት ኢማም የኢማሙ ሶላት ቢሐደሲን ውዱ በሚያስፈቱ መጪ ነገራቶች አው ገይሪሂ ወይም ከዛም ውጭ ባሉ ነገራቶች የኢማሙ ሶላት መበላሸቱን ላያውቅ ነው። ካላወቀ መከተል ይችላል። ጠይብ በዚህ ተቃራኒ ካወቀ አይቻልም ማለት ነው። ለምሳሌ ኢማሙ ዛሬ ኢማም ሆኖ የሚያሰግደው ሰው እኔ በእርግጠኝነት ይሄ ኢማም ሶላት ውዱ እንደሌለው ካወቅኩኝ ቀደም አድርጌ ማለት ነው ወይም ውዱ የሚያስፈርስ ነገር ተገኝቶበት እንደነበረ በእርግጠኝነት ከታወቀ ይሄ ሸክ ጥርጣሬ ምናምን ወይም የተለያዩ ነገራቶች አይደለም እርግጠኛ የምንሆንበት ወይም ወደ እርግጠኝነት ጥርጣሬም ሆነ ወደ እርግጠኝነት ያመዘነ ጥርጣሬ ከሆነ ማለት ነው ያኔ መከተል የለብንም ማለት ነው። እንደው እኛ ራሱ እሱ ሶላቱን ውዱ እንደሌለው ወይም ሶላቱ እንደተበላሸ እያወቅን ከተከተልነው የኛም ሶላት ብልሹ ነው የሚሆነው ማለት ነው። ጠይብ ግን እነዚህ እስካላወቅን ድረስ መከተል ይኖርብናል ማለት ነው። ጠይብ ሌላኛው ወአላ የዕተቂድ አለ። ወአላ የዕተቂድ አሁንም ማመን የለበትም። አላ የምትለው እዚህ መጀመሪያ ላይ ነው ያለችው። ወአላ የዕተቂደ ማመን የለበትም አለ። ማመን የለበትም ውጁበ ማመን የለበትም የምንለው ማለት ነው ያ ተከታዩ ሰው ማለት ነው። ለምሳሌ እኔ መእሙም ሆኜ ብሰግድ ከሆነ እኔ ማመን የለብኝም ማለት ነው። ምን ማመን የለብኝም? ውጁበ ግዴታ መሆኑ ቀዳኢሃ ሶላቱ ቀዳ መውጣቱ ግዴታ መሆኑን ማወቅ የለብኝም ማለት ነው። ካላወቅኩኝ መከተል እችላለሁ። ዐለይሂ ማት አይ ዐለል ኢማም ዐለይሂ በሱ ላይ በማን ላይ? በኢማሙ ላይ ማለት ነው። ጠይብ ምን ለማለት የተፈለገው? ወአላ የዕተቂደ ማመን የለበትም ላያምን ነው አለን። ላያምን ነው ማን? ይሄ የሚከተለው ሰውዬ ማለት ከኋላ መጥቶ የሚከተል ሰውዬ ውጁበ ግዴታ መሆኑ ቀዳኢሃ
ያ ሶላት ደግሞ መስገዱን ግዴታ መሆኑ ላያምን ነው። አለይህ ማለት አይ ዐለል ኢማም ማለት ምን ማለት ነው የተፈለገበት እዚህ ላይ። ለምሳሌ አንዳንዴ እንግዲህ የሶላቱን ለጀማዓ ተብሎ የሚሰገድ ሶላት ሊኖር ይችላል። ማለት በወቅቱ ውሃ የለም አንድ ኢማም ወይ አንድ ሰው በወቅቱ ውሃ የለም ተየሙም አደረገ። ግን ተየሙም ያደረገበት ከትንሽ ደቂቃዎች በኋላ ወይም ከትንሽ ሰዓታቶች በኋላ ውሃ እንደሚገኝ ያውቃል። በዛ ሰዓት ሶላቱ ደግሞ እንደሚሰግደው ይሰግደዋል፣ ቀዷውን ያወጣል። ግን አሁን ግን ጀማዓው ላያመልጠው ብሎ ምን አደረገ? ተየሙም አድርጎ እየሰገደ ነው። ስለዚህ አንድ ኢማም ተየሙም አድርጎ በኋላ ግን ሶላቱ ገና ደግሞ ሊሰግደው ነው። አሁን ግን እየሰገደ ያለው ለምንድነው? ለጀማዓው ብቻ እንዳያመልጠው ብሎ ማለት ነው። ጠይብ ስለዚህ በዛ ሰዓት በኋላ እንደሚደግመው እኔ ለምሳሌ ተከታይ ሆኜ እሱ ተየሙም አድርጎ ሰግዶ ይሄ ሶላት በኋላ ይደግመዋል ብዬ ውስጥ ላይ ኢዕቲቃድ ካለና በእርግጠኝነት ካወቅኩኝ እሱን ተከትዬ መስገድ የለብኝም ማለት። ምክንያቱም እሱ እየሰገደ ያለው ዋናው ግዴታው ሶላት አይደለም፣ ለጀማዓው የጀማዓውን አጅር ለማግኘትና ጀማዓው ለማግኘት ብሎ ነው እንጂ እየሰገደ ያለው ዋናው ሶላትማ በኋላ በትክክለኛ ውዱእ አድርጎ በኋላ ሊሰግደው ነው። ባይሆን ግን ቀዷ እንደሚያወጣው እርግጠኛ ከሆነ እንጂ አሁን ተየሙም ስላደረገ ብቻ አይደለም እሱን ማንከተለው። ተየሙም አድርጎ ቢያሰግድ አንድ ሰው ልንከተለው እንችላለን እኛ ምናልባት በውሃ እንኳን አድርገን ቢሆን ማለት ነው። ግን እሱ የሚሰግደው ለጀማዓው ብሎ ነው እንጂ ዋናው ፈርዱ ግን በኋላ ቀዷ አውጥቶ በትክክል ሊሰግድ ነው። አሁን ግን ጀማዓው እንዳያመልጠው ብቻ ብሎ ተየሙም አድርጎ እየሰገደ ነው። ስለዚህ ያኔ ያ የሚያሰግደው ሰው በኋላ እንደሚሰግደው እያወቅኩኝ የሚሰግደው ለጀማዓው ብሎ እንደሆነ ውስጥ ላይ ኢዕቲቃድ ካለ እኔ እሱ ተከትዬ መስገድ የለብኝም። ምናልባት እሱን ተከትዬ ከሰገድኩኝ ሶላቴ የተበላሸ ነው የሚሆነው ማለት ነው። ጠይብ ስለዚህ አሁን እዚህ ላይ እያለ ያለው ምንድነው? ወአላ ያዕተቂደ ማመን የለበትም ማን የሚከተለው ሰው ውጁበ ግዴታ እንደሆነበት በማን ላይ? በኢማሙ ላይ ማለት ነው። ቀዷኢሃ ሶላቱን ቀዷ ማውጣቱን ግዴታ እንደሆነበት ማመን የለበትም ነው። አለይህ በማን? በኢማሙ ላይ። ካመነ ምን ይሆናል? መከተል ካመነ መከተል የለበትም። ካላመነስ ያው የሚያውቀው ነገር ከሌለ ያው ዝም ብሎ መከተል ብቻ ነው የሚሆነው ማለት ነው። ጠይብ ስለዚህ እንደማንም ይሄ ነው። ሶስተኛ ወአላ የኩነ መሆን የለበትም ማለት አሁንም ማን መሆን የለበትም የምንለው ማን ነው? ያ ኢማሙ ማን ነው? መእሙመን ተከታይ መሆን የለበትም ማለት እኔ አንድ ሰው ለምሳሌ ተከትዬ ሊሰግድ ነው። ያ የምሰግደው ሰው መጀመሪያ እሱ ለራሱ ኢማም መሆን አለበት ማለት ነው። እሱ ሌላ ሰው ተከትሎ እየሰገደ እኔ በስህተት እንኳን ቢሆንም እሱ ኢማም መስሎኝ ወይም ተከትሎ እንደሚሰግድ ሳላውቅም አውቅም ሊሆን ይችላል እሱን ኢማም አድርጌ እኔ መእሙም ሆኜ መስገድ አልችልም ማለት ነው። ጠይብ ስለዚህ ወአላ የኩነ መሆን የለበትም መእሙመን ማለት የሚያሰግደው። ለምሳሌ እንዳጋጣሚ ይሄ ሊገኝ ይችላል ማለት አንድ ሰው ውስጥ ላይ ሁለት ሰዎች እየሰገዱ እያለ ሁለቱም እኩል ቆሞ እየሰገዱ ነው። አለየለትም፣ ከኋላ ያለው ሰው አለየለትም ወይም በችኩልነት ዝም ብሎ አንደኛው ላይ ቀጠለ። ግን እየሰገዱ ያሉት በጀማዓ ሊሆን ይችላል። ስለዚህ እሱ የቀጠለው ማን ላይ ነው? መእሙም የሆነው ላይ ነው። ኢማም የሆነው ላይ ሳይሆን መእሙም የሆነው ላይ መጥቶ ማለት አንደኛው ኢማም ነው፣ ሁለተኛው ደግሞ መእሙም ነው። ከዛ በኋላ ሌላ ደግሞ ሶስተኛ የመጣ ሰው ደግሞ ምን ሊያደርግ ነው? ያ መእሙሙ ላይ መእሙምነትን ነይቶ ማለት የመእሙም መእሙም ሊሆን ማለት ነው። ስለዚህ በዛ ሰዓት ሶላት የተበላሸ ሊሆን አይቻልም ማለት ነው። የግድ እኛ የምንከተለው ሰው ኢማም መሆኑን እርግጠኛ መሆን አለብን ማለት ነው። ምናልባት መእሙም ላይ ራሱ ተከትለን ቢሆን ሶላታችን ይበላሻል ማለት ነው። ጠይብ ስለዚህ ወአላ የኩነ መሆን የለበትም መእሙመን ያ ኢማም ተደርጎ የሚደረገው ሰው የሚታሰበው ሰው መእሙም መሆን የለበትም። ቋሚ ራሱ የቻለ ኢማም መሆን አለበት እንጂ ማለት ነው። ጠይብ ሌላኛው ወላ ኡምይ መሆን የለበትም። ኡምይ ብሎ ማለት እንግዲህ ማንበብን መጻፍን ማይችል ማለት ነው። ማለት እናት ማለት ነበረ። ኡምይ ሲባል ደግሞ ወደ እናት የሚጠጋ ማለት ነው። ኡምይ እናት ልክ መክይ እንደሚባል ማለት ነው። መካ የሆነ ሰው መክይ፣ መዲና የሆነ ሰው መዳኒይ እንደሚባለው ኡምይ ይባላል። ኡምይ የተባለበት ምክንያት እንግዲህ ማይጽፍም አያነብም ማለት አንድ ሰው ለምሳሌ ከእናቱ ሆድ ውስጥ በሚወጣበት ሰዓት ገና ጨቅላ ሆኖ ሲወለድ ኡምይ ነው ማለት ማንበብ መጻፍ ጨቅላ ነው። ምንም የሚያውቀው ነገር የለም። እንኳን ማንበብ መጻፍ ሌላም ነገር ምንም የሚያውቀው ነገር የለም። ስለዚህ ልክ አሁን ላይ ትልቅ ሆኖ ማንበብና መጻፍ ማይችል ሰው ምን ተብሎ ሊጠራ ይችላል? ኡምይ ተብሎ። ያኔ እናቱ እንደወለደችው ስላለ ማለት ነው። ምክንያቱም ከዛ በኋላ ምንም ተምሮ ማንበብ መጻፍም ስላልቻለ ማለት ነው። ጠይብ ስለዚህ አላ ኩል አህዋል ወላ ኡምይ መሆን የለበትም። እኛ የምንከተለው ሰውዬ ቂራአት እንግዲህ የተፈለገበት እዚህ ላይ ቁርአኑን መቅራት ማይችል ከሆነ መከተል የለብንም ማለት ነው። ቁርአን መቅራት ራሱ ችሎ ቂራአት በጣም የሚያበላሽ ከሆነ ለምሳሌ ሸዳ ያለበት ቦታ ጠበቅ ማድረግ ያለበት ጠበቅ ማያደርግ ከሆነ ፊደል የሚያጎል ከሆነ
ያለን ፊደል እንዶ አንድ የሆነ ፊደል እየተወ ብልሽት አበላሽቶ የሚያወጣም ከሆነ እሱ ላይ መከተል የለብንም ማለት። ሌላ ቢቀር ሸዳዎችን ጠብቆ ፊደላቶችን እንደው በተወሰነ መልኩ እንኳን በትክክል ለማውጣት የሚሞክርና ሸዳዎችን ፊደል ማያጎል መሆን አለበት እኛ የምንከተለው ሰው እንጂ እነዚህ ችግሮች ካሉበት እሱን ተከተለን መስገድ አንችልም የለብንም ማለት ነው። طيب ሌላኛው እንግዲህ እያየን ያለነው ምንድነው አንድ ሰው መእሙም ሆኖ ለመከተል መስፈርቶችን ነው 11 መስፈርቶች ነው። ወአላ የተቀደመ ይሄ መእሙም የሆነ ሰውዬ መቀደም የለበትም عليه ማት በሱ ላይ በኢማሙ ላይ መቀደም የለበትም ፊል መውቂፊ በመቆሚያ ቦታ ማለት ነው። በመቆሚያ ቦታ ላይ ከኢማሙ ቀደም ብሎ መቆም የለበትም ማለት ነው። ማለት እንግዲህ ወደ ቂብላ ዞሮ በሚቆምበት ሰዓት ያ ተከታይ የሆነ ሰው ከኋላ መቆም አለበት፣ ኢማሙ ደግሞ ከፊት መሆን አለበት። ይሄ ተከታይ የሆነ ሰው ከሱም እኩል ሆኖ መቆም የለበትም ወይም ከኢማሙ ወደፊትም መሄድ የለበትም ማለት የግድ ከኋላው መሆን አለበት። ያኔ ያ ከኋላ የሚሰግደው ሰው ከኢማሙ ተቀድሞ የሚሰግድ ከሆነ ወይም መቆሚያ ቦታው ከሱ ቀደም ብሎ ከሆነ ሶላቱ የተበላሸ ይሆናል ማለት ነው። طيب ሌላኛው ወአን يعلم ማወቅ አለበት ኢንቲቃላት ኢማሚሂ የኢማሙን እንቅስቃሴ ማወቅ አለበት ማለት ነው። የኢማሙን እንቅስቃሴ ማለት በሚሰግድበት ሰዓት ኢማሙ ኢንቲቃል ሲያደርግ ለምሳሌ ሩኩዕ ሲያደርግ ስጁድ ሲያደርግ ከሩኩዕ ሲነሳ ከስጁድ ሲነሳ እነዛ ነገራቶች ማወቅ አለበት ማለት ነው። አንድ እንግዲህ የሚያውቀው ወይ አጠገቡ ሆኖ በማየት ሊሆን ይችላል ወይም ሌሎች እሱ ኢማሙ እንኳን ባይታየው ከኋላ ያሉ ሰዎች እሱ የሚከተሉ ሰዎች ሌሎች ከኋላ ያለው ሶፍ ሊያይ ይችላል በእነሱ መከተልም ይችላል። ካልሆነ ደግሞ በድምፁ አላሁ አክበር በሚል በተክቢራ ሊሰማ ይችላል ወይም በሙከቢረት ሶውት ማለት በማይክሮፎን እንደዛም ሊሆን ይችላል። ወይም ደግሞ በተለያየ ነገር በሌላ እንቅስቃሴ በሌላ ምልክት የሚያውቁበት ምክንያት ካለ ሁኔታዎች ካሉ በነዛ ማወቅ ማለት ነው። ማያውቅ ከሆነ ኢንቲቃል የኢማሙን እንቅስቃሴ ማያውቅ ከሆነ አይሆንም ማለት ነው። ምክንያቱም ኢማሙ ገና ወደፊት ስጁድ ላይ ያለ እሱ ቆሞ ሊሆን ይችላል። ስለዚህ ሶላቱ ይበላሻል ማለት በዛ ሰዓት የግድ የኢማሙን ኢንቲቃል ወይም እንቅስቃሴ ማወቅ አለበት ማለት ነው። ሌላኛው ወአን የጅተሚዓ መስፈርቱ አንድ ሰው ኢማምን ተከትሎ ለመስገድ ወአን የጅተሚዓ መሰባሰብ አለባቸው። ሁለቱም ምን ላይ ፊ መስጂድን አንድ መስጂድ ውስጥ መሰባሰብ አለባቸው ማለት ነው። አው አንድ መስጂድ ውስጥ መሰባሰብ አለባቸው። አንድ መስጂድ ውስጥ ማለት እንግዲህ ሌላ ቢቀር እንግዲህ አጠገብ ለአጠገብ እንኳን ባይሆኑ አንድ መስጂድ አንድ ተብሎ የሚጠራ ምናልባት እንግዲህ መስጂዱ ክፍል ካለው ቢኖረው አንድ መስጂድ ተብሎ ይጠራል። ባይሆን ግን በር መኖር አለበት። ከአንደኛው ወደ አንደኛው የሚወስድ ከአንደኛው ወደ ሌላኛው የሚያስገባ በር መኖር አለበት። በር ከሌለው አንድ መስጂድ ለማለት ይከብዳል። ሁሉም ለራሳቸው ይሄም ለብቻው እዚህ እኔ ያለሁበት ክላስ ለብቻው ያኛውም ለብቻው የተሰራ ከሆነ በምንም የሚያገናኛቸው ነገር ከሌለ ሁሉም ራሳቸው የቻሉ ሌላ ቤት ናቸው ወይም የተለያዩ መስጂድ ናቸው የሚሆኑት። ግን ሌላ ቢቀር አንዱ ከአንዱ ጋር የሚያገናኝ ምን በር ካለው ምናልባት ክፍልፍል የሆኑ ክፍሎች እንኳን ያሉት መስጂድ ቢሆን አንድ መስጂድ ተብሎ ይጠራል ማለት ነው። طيب ስለዚህ ምን መሆን አለበት? ወአን ሰሚዓ ኢማምና መእሙም መሰባሰብ አለባቸው ፊ መስጂድን በአንድ መስጂድ ውስጥ መሆን አለባቸው ማለት ነው። አው ወይም ፊ 300 ዚራዒን አለ አው ወይም ፊ 3 በ300 ፊ 300 ማለት 300 ዚራዒን በ300 ክንድ ተቅሪበን በተቅሪብ 300 ክንድ ያክል መቃረብ አለባቸው። ይሄ መስጂድ ውስጥ ሆኖ አይደለም መስጂድ ውስጥ ሆኖ ሳይሆን ፈضاء ላይ በሆነበት ማለት ነው። ፈضاء ላይ በሆነበት ፈضاء ብሎ ማለት ምንድነው? ሜዳ ላይ ማለት ነው። ለምሳሌ ሜዳ ላይ በሚሰገድበት ሰዓት በጣም ከሰፊ የሆነ ሜዳ ላይ ቢሰገድና በሚሰገድበት ሰዓት ኢማሙ ያለው በጣም ከፍ ያለ ቦታ ሆኖ ወይም በጣም ረዘም ያለ ቦታ ሆኖ ከኋላ የሚከተሉ ሰዎች ምናልባት በመካከል ሶፉ ልዩነት ኖሮት የሆነ ፋሲላ ነገር የሚለይ ነገር ኖሮ እንደማለም በመካከል ከኢማሙና ከመእሙሙ ምን መሆን የለበትም ርቀታቸው ከ300 ክንድ ማለት ስንት ነው? 150 ሜትር ማለት ነው። ማለት የተፈለገበት እንግዲህ እዚህ ላይ የበለጠ ግልጽ ለማድረግ ለምሳሌ ኢማሙ ቆመዋል፣ ፊት ለፊት ነው ከሜዳ ላይ የተሰገደ ከሜዳው መግቢያው ላይ ኢማሙ አለ። ከዛ በኋላ ከኋላ ያሉ ሰዎች አሉ፣ ተከታዮች አሉ። طيب ከዛ በኋላ የሚመጡ ሰዎች ምናልባት ክፍተት ቢኖር ለምሳሌ ክፍተት ቢኖር ምንለው በማን በነዛ ከኋላ ከኢማሙ ኋላ ያሉ ሰዎችና ከዛ በኋላ የሚመጡ ሌሎች ጀማዓዎች ደግሞ በመካከል የሆነ ክፍተት ነገር ካለ ያ ክፍተት ከምን በላይ መሆን የለበትም ከ150 ሜትር በላይ መሆን የለበትም ማለት ነው። ለምሳሌ የሚመች ነገር ምን አለ? ሴቶች ለምሳሌ አሁን ዒድ ሶላት በሚሰገድበት ሰዓት ሴቶች የሚሰግዱት እንዴት ነው? ከጀማዓው ወንዶች ለብቻ
እዛው ሜዳ ላይ ሆኖ ሴቶች ከኋላ ነው የሚሰግዱት፣ ወንዶች ከፊት ነው የሚሰግዱት። በሴቶች ጀማዓና በወንዶች ጀማዓ መካከል ምን አለ? ሰፊ ክፍተት ቦታ አለ። ያ ክፍተት ቦታ ከ150 ሜትር ምን መሆን የለበትም? መብለጥ የለበትም ማለት ነው። ወይም ከ300 ክንድ ምን መሆን የለበትም? መብለጥ የለበትም። ሴቶች አሁን የሚሰግዱት ማለት ነው ያ ኢማም ፊት ያለው ከወንዶች ፊት ያለው ኢማም ተከትሎ ነው የሚሰገዱ ያሉት። ስለዚህ እነሱ እሱን ተከትሎ የሚሰግዱ ከሆነ ከኢማሙ አሁን እያየን ያለ ነው ከኢማሙ አይደለም፣ ከኢማሙ መጨረሻ ያለ ሶፍ አለ። ኢማሙን ተከትሎ ከኢማሙ በኋላ ሶፎች አሉ። የወንዶች ሶፍ አለ። ከዛ በኋላ የሴቶች ሶፍ አለ። የወንዶች ሶፍ አለ። ከወንዶች የመጨረሻ ሶፉ ተጀምሮ እስከ ሴቶች እስኪደርስ ድረስ ከ150 ሜትር መብለጥ የለበትም ማለት ነው። ከ150 ሜትር ከበለጠ ምን ሆነ? አሁንም ርቀቱ ከፍ ያለ ስለሆነ ሶላቱ ይበላሻል፣ መከተል አይችሉም ማለት ነው። طيب ስለዚህ እንደማንም ይሄ እንግዲህ ለምሳሌ ስለሚመች ነው እንጂ ወንዶችም ቢሆኑ እንደዛ ነው። ለምሳሌ በመሐከል የሆነ ክፍተት ኖሮት ሜዳው ላይ ሆኖ በመሐከል ለመስገድ ማይመች ቦታ ቢኖር ለመስገድ መሐከል ላይ ማይመች ቦታ ኖሮ ዘለሉት። ያ ዘለው ከኋላ እንደገና ወንዶች ሆኖ እንደው ሴቶች እንኳን ባይኖሩ ማለት ነው ወንዶች ሆኖ ከኋላ ያ ጀማዓ ከኋላ የሚጀምሩ ጀማዓዎች አሉ። ከፊት ደግሞ ከኢማሙ ጋር የሚሰግዱ አሉ። በመሐከል ክፍተት አለ። ስለዚህ ያቺ ክፍተት ምን መሆን አለባት? ከ150 ሜትር የበለጠች መሆን የለባትም ማለት ቢያንስ 150 እና ከዛ በታች መሆን አለበት። ወይም ከ300 ክንድ የበለጠ መሆን የለበትም። 300 ክንድና ከዛ በታች መሆን አለበት ማለት ነው። طيب ስለዚህ ምናልባት ከዛ ከበለጠ ግን ሶላቱ ይበላሻል ማለት ነው። ሌላኛው ወአየኑ መነየት አለበት አልቁድወተ እንግዲህ ይሄ የሚከተል ሰው ተከትሎ የሚሰግድ ሰው መነየት አለበት አልቁድወተ ማለት መከተልን ማለት ነው። ማለት እኔ ለምሳሌ መእሙም ሆኜ የምሰግድ ከሆነ ሌላ ኢማም ካለ እሱን ተከትዬ በምሰግድበት ሰዓት መከተል የሚባል ነገር ውስጤ መነየት አለብኝ። ወይም አዊል ጀማዓት ወይም ጀማዓ የሚል ነገር ማለት ነው። ለምሳሌ አሁን ዒሻ የምሰግደው ጀማዓ የምሰግድ ከሆነ ጀማዓ ብዬ መነየት አለብኝ። ወይም መእሙም ሆኜ ውስጤ ላይ ቁድዋ መከተልን መነየት አለብኝ ማለት። ካልሆነ ግን ሶላቱ ብልሹ ነው የሚሆነው። የግድ በጀማዓ ወይም መእሙም መሆኑ መነየት አለበት ማለት ነው። طيب ሌላኛው ወአን የተዋፈቀ መጋጠም አለበት ነዝሙ ሶላቲሂማ የሶላታቸው ነዝሙ ብሎ ማለት ምን ማለት ነው? ስክክ ይሉታል። ስክኩ ማለት የሶላቱ ሁኔታ ማለት ነው። የሶላቱ ሁኔታ የተጋጠመ ተማሳይ መሆን አለበት። ወአን የተዋፈቀ ተማሳይ መሆን አለበት ነዝሙ ሁኔታ የሶላታቸው ሁኔታ ሶላቲሂማ የሶላታቸው ሁኔታ ማለት ለምሳሌ ኢማም ሆኖ የሚያሰግደው እኔ ፈርድ ሶላት የምሰግድ ከሆነ እሱ የሚሰግደው ኹሱፍ ሶላት ወይም የፀሐይ ግዶሽ ወይም የጨረቃ ግዶሽ ሶላት የሚሰግድ ከሆነ እኔ በሱ ለመከተል አይመችም። ምክንያቱም አሰጋገዱ የተለያየ ሊሆን ስለሚችል ማለት ነው። ወይም የእስቲስቃ የምንለው አለ፣ ዝናብ ፈልገን የምንሰግደው ሶላት አለ። ዝናብ ለመፈለግ ብሎ እየሰገደ ኢማሙ እኔ ከኋላ የምመጣው ደግሞ የምከተለው ደግሞ ሌላ ፈርዱ ሶላት ወይ 2 ረካዓ ሌላ ሶላት ከሆነ እሱን ተከትዬ መስገድ አልችልም ማለት። ምክንያቱም የሶላታችን ሁኔታ ነዝሙ ማለት የሶላቱ ሁኔታ ምን አልሆነም ተመሳሳይ ስላልሆነ ማለት ነው። طيب ሌላኛው ወአላ ይኻሊፈሁ ይሄ መእሙም የሆነ ሰው መቃረን የለበትም ፊ ሱነቲን በሱና መቃረን የለበትም ከማን ከኢማሙ ማለት ነው። ፋሒሸቲል ሙኻለፈቲ ፋሒሸት ማለት አጸያፊ በሆነ አልሙኻለፈቲ መቃረኑ አጸያፊ የሆነ ማለት ነው። طيب መቃረኑ አጸያፊ የሆነ ማለት ለምሳሌ ኢማሙ ያሰገደ እያለ ቁርአን በሚቀራበት ሰዓት ምን ደረሰ? ሰጅደተ ቲላዋ አለ። ለምሳሌ ቁርአን ላይ ስጁድ የሚደረግበት ቦታ አለ። ኢማሙ ስጁድ በሚያደርግበት ሰዓት ኢማሙ ስጁድ ሲያደርግ እሱም የሚከተለው ሰው ምን መሆን አለበት? ስጁድ ማድረግ አለበት። አይ ይሄ ሱና ነው ብሎ መተው የለበትም ማለት ነው። ወይም ኢማሙ ትቶት አለፈ። ስጁድ የሚደረግበት ቦታ ነበር፣ ትቶት አለፈ። አይ ኢማሙ አልፎታል እኔ ግን ስጁድ ማድረግ አለብኝ ብሎ ስጁድ ማድረግ የለበትም ማለት ነው። ስለዚህ በእነዚህ የሚቃረነ ከሆነ ምን አጸያፊ ወይም የሚያስጠላ የሆነ ሙኻለፋ ወይም መቃረን ተገኘ ማለት ነው። ወይም ኢማሙ ምን አደረገ? ተሸሁደል አወል ረስቶ ተነሳ። ተሸሁደል አወል 2 ረካዓ ሰግደው ቁጭ ማለት ሲገባው ምን አደረገ? ረስቶት ብድግ ብሎ ተነሳ። ረስቶ ሲነሳ ኢማሙ ረስቶ ስለተነሳ እኔ እነሳለሁ እንዴ ብሎ ቁጭ ብሎ ተሸሁደል አወልን 2 ረካዓ ከሰገደ ተህያቱን መቅራት አይችልም። ከሱ ጋር መነሳት አለበት ማለት ነው። ስለዚህ ቢያደርገው ምን ይሆናል? ሶላቱ ይበላሻል ማለት ነው። ስለዚህ ምን ይያለን? ወአላ ይኻሊፈሁ ኢማሙን መቃረን የለበትም ያ ተከታይ የሆነ ሰው ፊ ሱነቲን በሱና ፋሒሸቲን አጸያፊ አልሙኻለፈቲ መቃረኑ የሚያስጸይፍ ማለት ነው። ማየት የሚያስጠላ ማለት ነው። ኢማሙ እንግዲህ ኢነማ ጁዒለ ልኢማሙ ነቢያችን ዓለይሂ ሰላቱ ወሰላም ሐዲሳቸው ላይ እንዳሉትም ኢነማ ጁዒለ ልኢማሙ ሊዩእተመ ብሂ
ኢማም የተደረገው ለምንድነው ሊከተሉት ነው። ስለዚህ ኢማሙ በሄደበት የተወው ነገር መተው የሰራው ነገር መስራት እንጂ ኢማሙ ስለተውማ እኔ አልተውም ወይም ኢማሙ ሰርቶታል እኔ ደግሞ አልሰራውም ብለን ምንለው ነገር የለም ማለት። ኢማም የሚሰራው ነገር ሁሉ መስራት ግዴታ ነው ማለት ነው። ጠይብ ሌላኛው ወአን ዩታቢዐሁ ኢማሙን መከተል አለበት ማለት። በአጠቃላይ በሁሉ ነገር ኢማሙን ተከትሎ መስገድ አለበት ማለት ነው። ለምሳሌ ከሱ ቀደም ማለት የተለያየ ነገር እነዛ ነገራቶች ሁሉ መገኘት የለባቸውም። ቅድም ለምሳሌ እሱ መከተል ስንል በአቋቋሙ ከሱ ኋላ ሆኖ ከሱ መከተል፣ ሲንቀሳቀስም እሱ እንቅስቃሴ ካደረገ በኋላ ነው እንጂ ከሱ እኩል ወይም ከሱ እኩል ከሄደ እሱን ተከተለ ይባላል። ለምሳሌ አንድ ሰው ሁለት ሰዎች እኩል የሚሄዱ ከሆነ አንዱ ለአንዱ ተከታይ ነው ማለት አይቻልም። ግን አንዱ ወደፊት ሄዶ ሌላኛ ከኋላ የሚመጣ ከሆነ ያ ከኋላ ያለው እሱን ተከትሏል ለማለት ይመቻል። ስለዚህ አሁንም በሚሰግድበት ሰዓት መእሙም የሆነ ሰው በሚሰግድበት ሰዓት ምን ማድረግ አለበት? ኢማሙን ተከትሎ መስገድ አለበት እንጂ ወይም ለብቻው ወይም ከኢማሙ ቀደም እያለ በተለያየ ሁኔታ መስገድ የለበትም ማለት ነው። እንደማንም 11 የመከተል መስፈርቶች 11ዱን በዚያ አይነት ሁኔታ ጠቀሰልን ማለት ነው። ኢንሻአላህ እንግዲህ ደርሱ ትንሽ በዛ ሳይል አይቀርም፣ ግን ያው እንደምንም ተረጋግተን አዳምጠን እያንዳንዱን መረዳትና መያዝ ያስፈልጋል። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።